ሌላ ችግር፣ ሌላ አደጋ። ቤዛን የመኪና አደጋ ደረሰባት። ቤዛ ሆቴል የቀጠረቻት ልጅ ጋር ሆቴሉን ለመግዛት እየሄደች እያለ መንገድ ላይ የመኪና አደጋ አጋጠማት። በሌላ በኩል ደግሞ ያፌት ኤፍራታን ሳትፈልግ በግዷ አስገድዶ ደፈራት። ኤፍራታ አሁን ከምንም በላይ ለያፌት ያላት ጥላቻ ከባድ ነው። ያሳዝናል። ኤፍራታ ያፌትን አሳዘረችው። የዛሬው ትዕግስቷ አለቀ፣ በቃ ተሟጠጠ። ምንም ቢሆን ናታንን ስለምታፈቅረው ስለምትወደው ከያፌት ጋር አንሶላ መጋተት አልፈለገችም ነበረ። ግን ሳትወድ በግዷ ስለተናደድኩ ምንም ማድረግ አልችልም፣ ስናደድ የማደርገውን አላቅም አላት ያፌት። እሷ ደግሞ በጣም ተናደደችና ተደፈርኩ ብላ በፖሊስ አስያዘችው። ናታን ደግሞ አንድ እህታችን ጫካ ሊደፍሯት ሲሉ ደርሶ አዳናት። ናታን አሁን ለአዲሷ ልጅ ልቡ ሸፍቷል። እናም ስራ እንደሌለው ጽዮን እንደሆነች እዚህ ደረጃ ያደረሰችው አሁንም በእሷ እየተንቀሳቀሰ እንደሆነም ነገራት። ልጅቷም ስራ ልትፈልግለት ተስማማች። ቤዛ ግን በጣም ያሳዝናል። እንግዲህ ዳግም የገባበት ነገር በጣም ከባድ ነው። ቢኒ ደግሞ አቤላ ደውሎ ሁሉን ነገር ነገረው። አቤላ ለቀጣው ደግሞ ያልጋ ላይ ፎቶ ልክልሃለሁ፣ ይህ አሁን ከንፈር ነው በማለት ነገረው። ቢኒ አሁን የመጨረሻ ተናዷል። በዛ ላይ ለጽዮን እንዳንቺ አይነት ርካሽ ሴት እኔን አትመጥነኝም፣ በዚህ ልክ ርካሽ ትሆኛለሽ ብዬ በፍጹም አስቤም አልሜም አላውቅም። ከዛሬ ጀምረሽ በዙሪያ እንዳዞሪ እንዳይሽም አልፈልግም። ወንድሜ እንዳለው የወንድምነቴ ፍቅር ይበልጥብኛል በማለት ለጽዮን መልእክት ላከላት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ሐረግ ቀጣይ ፓርቲ ይዘን መጥተናል ማለት ነው። በጣም በሚያሳዝን ሁኔታ ቤዝ እንግዲህ የመኪና እራት ሆናለች ማለት ነው። እውነት በጣም ይከብዳል፣ ያሳዝናል። አሳዝናኛለች። ቢሆንም ምንም ማድረግ አይቻልም። እንግዲህ ቢኒ ደግሞ እየተንጎራደደ ባለበት ሰዓት ጺም ደግሞ ቁጭ ብላ ውጭ ላይ ቁጭ ብላ አንተ ማን ስለሆንክ ነው እንደዚህ የምትለኝ እያለች ቢኒ የላከላት መልእክት በዚህ ልክ ትረክሻለሽ ብዬ አስቤ አላውቅም። እንደዚች አይነት ሴት ደግሞ ለኔ አትመጥንም። ምንም ቢሆን ምንም ከዚህ በኋላ በምንም ሁኔታ እንዳይሽም ሆነ በስልክም ላይ እንድደውይ የትም ቦታ እንዳገኙሽ አልፈልግም ብሎ ላከላት። ጽዮን ይሄንን ስታይ አንተ ማን ስለሆንክ ነው እንደዚህ የምትለይ በማለት ተናደደች። ለነገሩ አንተ ምን ታደርግ፣ እኔ ነኝ ራሴን ዝቅ ያደረግኩት ራሴን ያዋረድኩት በማለት እሬ መገን እያለች እያለ ቤዛ ከኋላ ደረሰችባት። ቤዛ ምን ሆነሽ ነው እያለቻትም ብትላትም ምንም አልሆንኩ ብላ ነገሩን ቀይሳ ጥላት ወደ ውስጥ ገባች። ክላሷ ከገባች በኋላ መጮህና አልጋውን መግፈፍ ጀመረች። ከዛም ቀጥላ ደግሞ ቤዛ አሁንም ተከተለቻት። ቤዝ እባክሽን ውጭልኝ፣ ምንም የተፈጠረ ነገር የለም፣ ከቢኒያን ጋር ብቻ ነው እንዴ እንትን የምንገናኘው የምጣለው፣ በተለያየ ነገር እኮ ልደበር እችላለሁ፣ ውጭልኝ፣ ለወንድሜ ምንም እንዳትዩ አለቻት። ወንድሟም ወደ ቤት ሳይመለስ አንዲት ለሁለት ይዘው ሊደፍሯት ያለች ልጅ በጫካ አድኖ ሲያስመልጥ ነበረ ናታን። እናም ናታን አሁን ከዛች ልጅ ጋር መታወቅ ጀምሯል። ሲቀጥል ደግሞ እንደውም ስሟንም አቋል። ምንድን ነው ናታን ልጅቷን ወዷት ነው ወይስ ሊጠቀምባት ነው? የያፌትን መንገድ ታውቃለች። የልጅቷም እናት እንግዲህ ያፌትን ማን እንደሆንኩ አሳየዋለሁ እያለች ነበረ። ሲቀጥል ኤፍራታን እንግዲህ ያፌት ሳትፈልግ በግዷ አስገድዶ ደፍሯታል። ኤፍራታ ከናታን ውጪ ማንም ወንድ አጠገቧ እንዲደርስ አትፈልግም ነበር። ግን ዛሬ ባለኒካንን የ80 ሚስቴ ነሽ በማለት ያለ ፍላጎቷ አስገደዳት። እስከ ዛሬ ድረስ ወር ከምናምን ጠብቄሻለሁ፣ አሁን ግን አንድ ቀን ጥለሽኝ እንደምትሄጂ ሳስብ ይጨንቀኛል። ስለዚህ ቢያንስ አንሶላ መጋፈፍ እንዳለብን ስላመንኩ ነው አላት። ከዛ እሷም በዚህ ነው
በዚህ ነው አንተ እኔን የምትበቀለው፣ እኔን ሚስትህ የምታደርገው፣ እኔን እንደወደ የምታደርገው በማለትም ተናገረችው። ግን እሱ ደግሞ አማራጭ የለውም፣ ጸጥ አለ። እናም በሚያሳዝን ሁኔታ ኤፍራታ በማልቀስ እያለች ናታን ያፌት ነቃ። የኔ ንግስት እንደዚህ ስታለቅሽ ማየት አልፈልግም አለ። ከዛም ከባበላ በኋላ ድርጅቱ አብረው መስራት እንዳለባቸው ነገራት። ጠየቀችው። ዛሬ ወደዛ እንሄድም ዘና ማለት አለብን ሲላትም በፍጹም ምን እያሰብሽ ነው? ምን ፈልገሽ ነው አላት። ምን አስባለሁ አለችው። ድርጅቱ ውስጥ አንቺም የኔን መረጃ ለማግኘት ከምትደክሚ፣ ጊዜሽን ከምታቃጥይ፣ እኔም ደግሞ ሚስት ያሳልፋ ትሰጠኛለች እያልኩኝ ከምጠራጠርሽ እልቅስ ለምን ለራስሽ ለብቻ የሆነ ቢዝነስ አሰሪም ማለት እሱ አይመለከተኝ። አንተ ላታምነኝ ትችላለህ። ካላመንከኝ ደግሞ እኔ ከመሄደ በፊት መረጃዎችህን በሙሉ ከዛ ማውጣት ትችላለህ። ግን እኔ ናታንን መበቀል ነው የምፈልገው አለችው። ማለት እንዴት? አንቺ ልትበቀይ አላት። አዎ ድርጅቱን መውሰድ አለብኝ አለችው። እኮ ለምን አለና በጣም ሳቀባት። ምን ያስቃል አለችው። ህፃን ልጅ አድርግሽ ነው እንደምታስብኝ? ናታንን አንቺ ተበቅለሽው እማይሆን ነገር ነው አላት። ለምን አልበቀለውም? ናታን እኮ እኔ ለሱ ብዙ ዋጋ ከፍያለሁ፣ ብዙ ነገር ሆኛለሁ። እሱ ግን ለእኔ ቦታ የለውም። ስለዚህ እሱን መበቀል እፈልጋለሁ እያለች ጮኸችበት። ከዛ የኔ ንግስት በቃ ይቅርታ፣ እኔ በዚህ ልክ እንደዚህ ስትሆኝ አይችሽ አላቅም። እባክሽን ተረጋጊ። እኔ እንደዚህ ናታን ላይ ጥላቻ ያደረብሽ አይመስለኝም። በቃ ሁሉም ነገር እንደፈለግሽ አላት። ኤፍራታ አሁን ደስታዋን በውስጧ አጣጣመች። ዳግም ደግሞ እንግዲህ ጽዮንንና አቤልን ያገናኘው እሱ ነው፣ ግን ሌላ መዘዝ መጥቶበታል። እናም ቢኒ አቤልና ጽዮንን ያገናኘው አንተ ነህ ሲለውም በፍጹም አጎቴ ምን እያልክ ነው? ማን ነው የምትገለው ደግሞ አለ። አቤል ደውሎ የተላከልን ፎቶ ተመቻ አይደል? እንዴት ነህ? መሽትህ ደግሞ ምንም ደንታ የሌለህ መስልሃል አለው። ከዛ ማነህ? ማን ልበል? ምንድን ነው አለ ቢኒያም። የተላከልህ ፎቶ ዛሬ ከንፈሯን ነው፣ ነገ ደግሞ አልጋ ላይ የሆነ ልክላለሁ አለ። ቢኒ በጣም ተናደደ። አንተ ቆሻሻ ማን እንደሆንክ አታውቅም፣ አሳያለሁ። ምን ለማድረግ እየሞከርክ ነው አለው። እሱን አብረን እናያለን በማለት ስልኩን ዘጋበት። ቢኒያም በጣም ተናደደ፣ ስሜታዊ ሆነ። እገልሃለሁ፣ ጠብቀኝ፣ እገልሃለሁ እያለ እንግዲህ ዳግም ግብት ሲል ቢኒ ተናዶ ዳግም በጣም ደነገጠ። አጎቴ ምን እየሆንክ ነው ሲለውም ና እንዳታሸኝ፣ ጽዮንንና ጓደኛን ያገናኛቸው አንተ ነህ አለው። እንዴት አርጊ እንዴት እንደዚህ ትላለህ በማለት ና ፎቶውን ብሎ አሳየው። እንዴት ይሄ ሊሆን ቻለ? እንዴት በማለትም ዳግም አስመስሎ ከቢኒ ያመለጠ። ቢኒ አሁን በጣም ተናዷል። እንግዲህ በጣም በሚያሳዝን ሁኔታ ሲያወራም ጽዮንን ለማግኘት ዳግም እናቱ ገኒ አየችው፣ ደነገጠ። በቃ በሆነ ነገር ቀይሶ አስረሳት። ጽዮን በጣም ተናዳለች። ለምን እንደሃላይ ብላ፣ ግን ፎቶ ተልኮለት ነው። እናም ቤዛ ደግሞ የድሮ ከናታን ጋር የተጨጎሉበትን የተጋቡበትን የጋብቻ ፎቶ እያየች ተመስጣ እኔ ብቻ ነበርኩ ደስተኛ፣ እሱ ደስተኛ አይደለም እያለች ታለቃቅሳለች። እናም ኤፍራታ ያፌት ጋር ናት አሁን። ነገር ግን ቤዛ አሁን ሁሉንም ነገር ተቀይራለች። እናም ድርጅትም እንዳላት በደንብ የሚታወቅ ነገር ነው። ያን ድርጅት ሆቴል ቤት የጓደኛዋን ገዝታ ጓደኛዋ አደራ ብላታለች። እናም ወደዛ እየሄደች ትልቅ አደጋ ገጠማት። ያሳዝናል። በሚገርም ሁኔታ እንግዲህ ጽዮን ደግሞ እና ሉሊትን ጽዮን አስፈራራቻት። ወንድሜ ወይም ወንድሜን የሚጎዳ ነገር ብትናገሪ እኔን አድርገ ይገልሻለሁ ብላም አስፈራራቻት። ጽዮን ዳግም ጋር ለመሄድ ተነሳች።
እውነት የሚስተካከል ነገር ይኖራል? በጣም የቤዛ ነገር ምስኪን ዋዬ መልካምነቷን አስተላልፋ ሳትጨርስ ህይወቷ አለፈ። ቻናሉን ሰብስክራይብ ያደረጋችሁ ቪዲዮ እስከ መጨረሻው ተከታተሉ።